አመጣሁት ያሉትን መረጃ ለመስማት እየጠበቅኩ ነው። መረጃ ለሰጠ ሳይሆን የጠራው ባለፈው መጋዘኔን ኦን አድርገ ንብረቴን ስላሳጠኝ ላመሰግንህ ነው። ምንድነው እሱ የሚያወሩት? ማውራውን ጠንቅቀህ ታውቀዋለህ። አሳምረህ በፍጹም አላውቅም። የእርሶንም ንብረት ለማሳጣት ያደረኩት ምንም ነገር የለም። ፈንጂ አቶ ደባልቄ አሁን የተግባባን ይመስለኛል። ስለዚህ በግልጽ መነጋገር እንችላለን። እኔ ምንም መነጋገረው ነገር ያለ አይመስልም። አቶ ደባልቄን አስመስል የሰራውን ድራማም ካወቅኩብህ በኋላ ተዋሸኛለህ። ምንድነው ያሸው? ምንድነው ያሸውት? ምንም ባርገህ ነው ያሸኝ። አይንህን በጨዋታ ነው ያሸኝ። ከተሰጠ ኃላፊነት በላይ በመስራት አቶ አስናቀ እያንዳንዱ ሰው ንብረትና መብት ጠብቅ በተባልክበት ፈንታ ንጹህ ዜጎችን ስትሰልል ከመስመር አይወጡ። ወጣለሁ ከመስመር አይጩ እጫለሁ። የተበደሉት ነገር ካለ ፋይል ከፍተው መነጋገር ይችላሉ። ከዛ በተረፈ ግን እኔ ፍሬዘር ማንም መጥቶ በደነፋ ቁጥር ፈርቼ የምንቦቆቦቅ ፈሪ አይደለሁ። መብቴንና ግዴታዬን አሳምሬ ማውቅ ፖሊስ ነኝ። ያስፈራራኸኝ? ያስፈራራሁት አይደለም፣ እያስጠነቀቅኩት ነው። ልባርክ ኢንስፔክተር፣ ልብ አድርግ። ዜጎችን መሰለል ወንጀል እንደሆነ ካወቁ የህግ ሰውን ማስፈራራት ደግሞ የበለጠ ወንጀል መሆኑን እንዲያውቁ ትፈልጋለሁ። ስለዚህ ከዚህ በኋላ እንዲህ አይነት ድርጊት ቢያደርጉ ህግን ለማስከበር እገደዳለሁ። የሰራው ስራ የሚያሳብድ ቢሆንም አላስፈላጊ ከሆነ መመላለጥ ለመሸሽ ስል ቅርታ አደርግልሃለሁ። ምንም ይቅርታ የሚያሰጥ ሆነ የሚያስጠይቅ ነገር የለም። ማስጠንቀቂያን የረሱት ይመስለኛል። ኢንስፔክተር እንዳደርስብኝ፣ ኢንስፔክተር እንዳደርስብኝ። ወንጀልን እስካልሰሩ ድረስ ማንንም አይደርስበትም። ከዚህ ቀደም ምንም ወንጀል ሳልሰራ ነው የደረስክብኝ። አሁንም የሌለ ወንጀል ሰርተሃል ብለህ ብትደርስብኝ አለቀም ኢንስፔክተር። ስለዚህ ተስማምተን ብንሰራ ይሻላል። ወንጀል እስካልሰሩ ድረስ ጸብ የለም። አይ ወንጀልን እሰራለሁ ካሉ ግን ከወንጀለኛ ጋር አልደራደርም። አሎ ማሉ መስፍን ደወለ? አልደወለም። እና ተረጋግተህ ቁጭ ብለሃል? አልተቀመጥኩም፣ ግን ምንም እንደማይሆን ስለማቅ አልተጨነኩም። እንዴት ነው ምንም አይሆንም የምትለው? ቆይ እሺ በንዴት የማይሆን ነገር ቢያደርግስ? እሷን ካገኘ ምንም አይሆንም። እሷን ካጣ ነው ሌላ ነገር ማሰብ የሚችለው። ደግሞ በቂ ገንዘብ ስለያዘ አንድ ቦታ ይዟት ተቀምጦ ነው ሊሆን የሚችለው። ይልቅ አንቺ የት ነው ያለሽው? እኔማ የማደርገው ነገር ግራ ገብቶኝ መንገድ ላይ ቆሜያለሁ። እንዴ ማሉ ይገኝበታል ብዬ ያሰብኩት ቦታ በሙሉ ፈለኩኝ መስፍን፣ የለም። አይዞሽ ምንም አይሆንም። በሆነ አጋጣሚ ስልኩን መክፈቱ አይቀርም። ደጋግመን እንደውልለታለን። ይልቅስ ለምን እሷ ጋር ደውይም? የሷም ስልክ ዝግ ነው።
አሃ ተማክሮ ነው ማለት ነው የዘጉት። ሲያልፍላቸው ይከፍቱታል። አለበለዛ ደግሞ ሊመጡ ይችላሉ። ስለዚህ ያው ዝም ብለሽ መንገድ ላይ ከመቆም ወደ ስራሽ ሂጂ። እሺ እኔ የምልህ ኩራ እርግጠኛ ነህ ልጅቷ ቤቷ ገብታለች? በጣም እርግጠኛ ነኝ። ሰፈሩ ሌላ መውጫ የለውም? ይሄ ብቻ ነው። እኔ የምልህ አንድ ጥያቄ ልጠይቅህ እስቲ። ማን? እኔን? ማህሌት የካሴቱ ጉዳይ በጣም እንደሚያስፈራት ታውቃለህ። ባለፈው ግን ሳነጋግራት በፍርሃት አይደለም ያናገረችኝ። እንደውም በጣም ደፍራ ነበር። ድፍረቷ ከምንድን ነው የመጣው እያልኩ ሳስብ ነበር። አለቃ አሁን ስለዚህ ጉዳይ ማውራታችን ጥሩ ነው? አዎ ግድ የለም ስራችንን ከጨረስን በኋላ አትፍራ። እንዲህ በቆሰልኩበት ጊዜ ቀኝ እጄን ቆርጬ የምጥል ጅል አይደለሁም። ያው አንተን የመሰለ አንበሳዬን ብቻ የዋናው ካሴት ጉዳይ እንደሚያሳስበኝ ታውቃለህ። ዋናው ካሴትማ እጅ እኮ ነው ያለው አለቃ። ባይሆን አንተን አጥቼ ሲቸግረኝ ካሴቱን ኮፒ አድርጌ ሽጬላቸዋለሁ። ደጋረክ እውነት ነው አለቃ። እውነቴን ነው ደጋረክ። ደስታዋ ገደባቶ ከፈነጠዘች በኋላ ኩምሽሽ አድርጌ እንዳሻት ነው እድሉን የሰጠኸኝ። መጣች። ይበዲ ተጣጣ ሄሎ ባርች። ባርች አይደለም ትዬ ማለት መድኃኒት ነኝ። እሱ የለም እንዴ? አይ አለ። ታዲያ ለምንድን ነው ማያናግረኝ? እንትን ወጣ ብሎ ነው። አትዋሽ መዲ። እውነቴን ነው። የሰራሽው ስራ ግን በጣም ነው ያሳዘነኝ። ይኸውልህ ትዬ ማለት የፈለገ ነገር ቢሆን አባትና ልጅን እንደዛ ማጣላት አልነበረብሽም። አይደለም እኮ ያው ባለፈው በተፈጠረው ነገር ምንም ነገር ላንደባበቅ ቃል ተገባብተናል። ለዛ ነው እንደዚህ ያደረኩት። እና ቢሆንስ አንድም ቀን ክፉ ደግ ተነጋግረው ማያውቁ አባትና ልጅ መሀል ሳትለኩሻለሽ? እትዬ ማለት ነው መዲ እሸለት። አሁን የት ነው ያላችሁት? እሱን ለመንገር እንዴት ነው እሱ ልጄን መንገድ ላይ ተዳዳሪ ካረክሽው በኋላ አልነግርሽም የምትይ? እትዬ ማለት አገናኝኝ ብይሻለሁ መዲ፣ አለበለዚያ በጣም የምትጸጸችበት ነገር ይፈጠራል። ነግሬሻለሁ። ቆይ እሺ።
ብሩኬ እሺ ካላልከኝ በጣም ነው የምጣለው ምን ነገርኩሽ እኔ ከዚህ በላይ መጨነቅ አልችልም ብሩኬ ሄሎ ማሚ ባርች የኔና ያንተ ነገር እንደዚሁን መጨረሻው ተረጋጊ ደህና ነኝ ደህና አይደለም ደህና ሰው እንደውልሻለሁ ባርች ሄሎ እኛም በቃለን አንተ እዛ ጠብቅ በዚህ በተራራ ፀሐይ ማን ይመጣል ብለህ ወንድሜ አይታወቅም እሺ ቸክለሽ ከልሚ እሺ እዛው የምትከብደው ባክ ደና አድርገው ሲቀልቧት የኖሩ እኮ ድልብ ሰንጋ ነው የምትመስለው እሺ ወይዘሮ ሊያ ሳይቸግርሽ ፈንጅ ረግጠሽ ታደክሚናለሽ አይደል ወይ አፈንድተሽው አስኔን ይዘሽው በጨሪ ጥሩ ነበር ከሸፍሽውና ይኸው ጦስሽ ለኛ ተረፈ እንግዲህ ማህሌት የለች ምን እየደረሳት ደና አድርገልን ከሸክሽ አሁን መጀመር እንችላለን እንደምን ልታረግ ነው እሱ ደና አርጌን ክትክቷን እንዳወጣት መሰለኝ የተከፈለ አረበናት እንዴ አሁን ለዚህ ነጫጭባ ንፍጣ መሄዱላ አስፈላጊ ነው በላምጣውሽ ለምንድን ነው ማመጣው እንዴ እቺ ናት የሰውየው ልጅ አለቃ እኮ ነኝ የምን እንጣጥ ማለት አምጣው እንዲያውም እቺን የመሰለች ሰንጋ በምን ልኳን እንደማስገባት እኔ ነኝ የማውቀው አየህ አይደል ይሄ ዘላለሟን እየለበለበ ልክ ያስገባታል ልክ ነኝ አይደል አዎ ልክ ነህ የቆሎ ጓደኛ ያረከኝ እንዴ ከኛ ጋር መቀጠል ከፈለክ አዎ ልክ ነው አለቃ ነው የሚባል የታባቱ ዋጋዋን ሰጠኋት አምጣ እስኪ አሁን እንኳን ይድረስ በቃ ይበቃል ገና መጀመሪያ አይደል እንዴ ይበቃል አልኩህ እኔ ደና አርጌ ያሽቻታለሁ ደሞ ስማ ና ደና አድርጋችሁ እንደ ቆዳ አልፏት እንጂ ግደሏት አልተባለ አይ ከመጀመሪያ እስከ መጨረሻ ላስነካ ብለ ብቻን ስትቀጠቅጣት ስለቆየ የከፈላችሁት ገንዘብ ከንቱ እንዳይቀር ብዬ ሳይሰሩ መብላት ስለምጣል ደሞ ስማ ባሏ የጠገበ ግስላ ሳት ብሏት ከነገረችው ጉድጓድ ውስጥ ቆፍረ ብትደበቅ እንኳን ታመልጠው
እሺ ቆንጂ እንኳን ተልባ ሸቶሽ ድሮም 9 ቂጣ ትጨርሻለሽ ሲሉ አልሰማሽም? እኔም እንደዛ ነኝ። እንኳን ይሄን ፍርምባ የመሰለ ገላ አይቻልም ቆንጆ ቀሚስ እንኳን ሳይሆን ይብሰኛል። እስኪ ድረስንበት እንገራለን። እሺ ተፈላጊውን ለማግኘት ተጀመርነውን ጥናት ጨርሰን ነበር። መች እንደሚወጣ መች እንደሚገባ የቴት እንደሚሄድና በምን ሰዓት ላይ ብቻው እንደሚሆን እና ታዲያ አጋረማችሁ እንዳትገላግሉስ ምን ከለከላችሁ? አድራሻውን መቀየሩ ነው። አድራሻውን በቀየረ ቁጥር እንቅስቃሴ ሁሉ ይቀየራል። ስለዚህ እንደ አዲስ ማጥናት ያስፈልገናል። አንድ ቦታ ጠብቆ መድፋት እየተቻለ ምንድነው ጥናት ምናምን የምትለው? የኔም ቤት እኛ ስራችንን በጥራትና በጥንቃቄ ነው የምንሰራው። በጥንቃቄ መስራት ጥቅሙ ደግሞ ግዳጅን በአግባቡ ለመፈጸም አሻራ ላለመተውና ከጥርጣሬ ለመዳን ይረዳል። እባክህ አሻራ ጥናት ምናምን የምትል ለኔ አይገባም። አትጂ ጠዋትና ማታ በቁጭት እንዳበነዴ ስንገበገቡ እንደማድር እየነገርኩ እንዴት ነው እሱም አልጮህ እባክህ። ቢሆንም መጮህ አያስፈልግም። እውነት መጮህ ነው እንደ ገረመ እንደውም ከፈለክ ስራውን ሌላ አሳልፌ ልሰጠው እንደምችል ወቅ አትጂ እኛ የጀመርነው ሌላ አሳልፎ መስጠት አይደለም ማሰብም ውድ ዋጋ ያስከፍልሻል። ባለፈው ማሳብሽ ስቀይር ዝም ያልኩሽ አሳዝነሽ ነው። አሁን ለአዲስ ስራችን የሚያስፈልገውን ገንዘብ ታመጫለሽ። አይ የምትይ ከሆነ ግን እደፋሻለሁ። ቆይ ምን እያረክ ነው? ስራዬን እየሰራው ነው። በላርፈ ተቀመጥ። ቀበቶን ታጣ። አቶ አስናቀ እኮ የግድ አፏን ዘግታ እንድትቀመጥ ማድረግ አለባችሁ ብሎናል። ያለ ማድረግህን ማንን ጠይቆ እንዳያረጋግጥ? አይ እኔ ሳልሰራ የምበለው አልዋጥ ብሎ ስለሚተናነቀኝ ነው እንጂ እኔ እሱ ያጣራል አያጣራም ብያለሁ። ስማ ና እኔ ምለው ስንት አይኑን እያሰለመለመ ብሉኝ ብሉኝ የሚል ቆንጆ ሞልቶ አንተ እዚህ ሳማ ያደከማት ሬሳ ምን አስመኝ? ለኔ ብስል ያለች እምቡጥነቷ ነው እንጂ ሬሳነቷ አልታየም። እምቡጥ አታውቅም ማለት ነው። ይኸውልህ እኔ ጠዋት ማታ እግሬ ስር ተደፍተው እያነቡ የሚያስቸግሩኝ ብዙ እምቡጦች አሉ። ከባሰብሽ አንዷን አሽርሻል። ያቺንም ታሽረኛለህ እቺንም። ስማ ና ና ይሄ ሰማል አለቃ ሲናገር እሺ ነው የሚባለው። እሺ አጉል ሙግት መግጠም ግን ለነገ የታሰበልህን እንጀራ ያሳጣል። ተግባባን? ቀበቶን ታጠቅና ሂድ። ወይዘሮ ሊያ እንግዲህ የቅብጠትሽን ዋጋ በደንብ የተከፈለሽ ይመስለኛል። ካሁን በኋላ አርፈሽ ካልተቀመጥሽ ሞት ነው የሚጠብቅሽ። እንግዲህ መሽቶ ያውሬ መጫወቻ ከመሆንሽ በፊት ሰዎች ደርሰው እንዲፈቱሽ ይጸልይልሻል። እማ መጣሽ? እንዴት ነሽ? ናርዶስ አረፍ በይ። የጠራሹ እንግዳ አለብሽ ወይስ? አረ ማንንም አልጠራሁ። ረስተሹ ካልሆነ እኮ ሁሌ በዚህ ሰዓት ቡና አፍልቼ ቁርስ አቅርቤ ነበር የምጠብቅሽ። እና ታዲያ ሁሉ ለኔ መሆኑ ነው? አዎ እኮ እንዴት ሆኖ ነው እሱ ያ ሁሉ ቁጣና ቡራ ከረዩ አልፎ ለዚህ በቃሽ? እማዬ በጣም እንዳስከፋውሽና እንዳሳዘንኩሽ አውቃለሁ። ግን ወድጃል ነበር። እሱንስ አውቃለሁ ልጄ። በተለይ አንቺ ምንም ሳታጠፊ ያልሆነ ነገር እየተናገርኩሽ ስላስቀየምኩሽ በጣም ተጸጽቻለሁ። እንዴት አይነት ነገር ነው እሱ? መጀመሪያም እኮ ጨቀጭቅሽ የነበረው ወደ አዲስ አበባ እንድሄድ ነገሮችን ታመቻችልኛለሽ ብዬ ነበር። አሁን ግን ሳስበው የሰራው ስራ ልክ አልነበረም። እና አሁን እየታረቀን ነው ማለት ነው? እማዬ እወድሻለሁ።
ባንቺ መጨከን የሚችል ልብ የለኝም። ነጂ ተባረክልኝ። ያሰብሽ ሁሉ ይሙላልሽ። ራሴን እንደማጠፋ እየነገርኩሽ ግን ዝም ማለትሽ መቼም ቢሆን ከውስጤ አይጠፋም። ናርዲ ታዲያ ቂም ይዞ ወርቅ ምን ይባላል? አረሳውትም አልኩሽ እንጂ ቂም ይዣለሁ እኮ አላልኩሽ። በአሁን ደስታችን ሙሉ እንዲሆን እጅሽን ታጠቢና ቁርሳችን እንብላ። በላለው እንዴ የሚያስደስት ነገር ተገይቶ በላለው። እሺ ነሽ ተባረኪ። ጉድ ሰሞኑን የሚሰማኝ ስሜት በጣም የሚያስጨንቅና የሚያስጠላ ነበር። አንቺን ለመታረቅ ካሰብኩ በኋላ ግን ቅልል ብሎኛል። እውነትሽን ነው ናርዶሲ። እርቅና ሰላም ግን ደስታን ያበዛል፣ እድሜን ይጨምራል። ስለዚህ ከኔ ጋር ብቻ ሳይሆን ከወንድምሽም ጋር መታረቅ አለባችሁ። ከሱ ጋርማ አልታረቅም። ለምን ናርዶሲ? ድጋሚ አታሳምኝማ። ያረገኝን ነገር ረስቼ ይቅር ምለው ከመሰለሽ ደግሞ በጣም ተሳስተሻል። እና ታዲያ ቆይ አልጠላው። ዛሬም ከልቤ ነው የምወደው። ያረገኝ ነገር ግን ከይቅርታ በላይ ነው። ስለዚህ እርቅ ምናምን የሚባለውን ነገር እርሹ። ክፉ አልመኝለትም። ጥሩ ነገር እንዲገጥመው ነው የምጸልይለት። ከዛ ውጭ ግን አጠገቤ እንዲደርስ አልፈልግም። ቆይ ታዲያ አዲስ አበባ መግባትሽንስ ሐሳብ ተተሽዋል ማለት ነው? አልተውኩትም። ጊዜ ሊረዝም ይችላል እንጂ ካለማንም እርዳታ በራሴ መንገድ ሐሳቤን ማሳካት አይቀርም። አሪፍ ስራ ነው የሰራነው። ምን ዋጋ አለው? ስራዬን ደግሞ ይበልጥ ጨርሼ ቢሆን ደግሞ ይበልጥ ይተመኝ ነበር። አይ የዛሬን ተልኳችንን እኮ በደንብ ጨርሰናል። ሰማው ደግሞ ዛሬ ብቻ ሳይሆን እድሜ ልኳን ስለሚለበልባት አርፋ ትቀመጣለች። ኦኬ ጀለስ እንዴት ነው ባክሽ? ይኸውልሽ ያጅ በደንብ ነው ያሻርኩሽ አይደል? ለክፉ አይሰጥም። አምስቷን ጨመረ ብደፍናት ደግሞ ኧረ እባክሽ የመጀመሪያ ስለሆነ ይበቃሻል። በአንድ ቀን ስራ የባለቤቱ መኪና ልትገዛ ነው እንዴ? እሺ ጌታው ያንቺ እንኳን ደጎስ ያለና የሚጥም ነው። ምን ዋጋ አለው? ስራዬን ጨርሼ ቢሆን ደግሞ የበለጠ ይተመኝ ነበር። አይዞህ ካሁን በኋላ ስማ አንድ ቺክ ይቅርና ይኸውልሽ 4 ቺክ ይዘሽ ማደር ትችያለሽ። አይደለም እንዴ? ምን ነው ቅር አለሽ እንዴ? አዎ ምንም የለም። ኦኬ እኔ እዚህ ጋር ልውረድ። እዚህ ደግሞ ምን ትሰራለህ? ስማ አለቃ አርግ የሚልህን ማድረግ እንጂ ጥያቄ ማብዛት አያስፈልግም። ነቄው ያለው እኔን ጥለኸኝ ተመልሰህ ልትሄድ ስለፈለክ ነው አይደል? አንተ ባለጌ እኔ ኩራባቸው ካንተ ጋር አድሬ ሲነጋ ልሞት የሚባልን ሸበላ ነው። እንኳን አስገድጄ ልደፍር ይቅርና ያሉኝ የማስተናግድበት ጊዜ አጥቻለሁ። ሶሲ ለናሽ አጨቅጭቂ እንዴት ሲል ብላበት አሁን ከምታሰጪ ምን አለበት አሁን አንቺ ብትበይ ነገሩ እኔ ምን አገባኝ ስበላ እንጂ ምን ሳደርጋዩ እንደሞ ለማልከፍልበት ክትፎ ምን አገባኝ ስዋላ ወይኔ ሮዛ ዩዝም ጠርታ በሌለኝ ገበያ እንድሪስ ተጠቢ መልጆ የምታልጎመጉም
አረ እኔ አላልጎመጎምኩም እንዴ ሶሲ ደግሞ ይጨመር አይ በቃ ጥፎን ኮኔ በቃ ነፍሴ እስቲ አንድ ቢራ አምጣልኝ እንዴ ሶሲ ምን ነው ቅራልሽ አይ አይደለም እኔ ላንቺ ብዬ ነው ምንም ችግር የለም ለጽንሱም ቢሆን ገብስ ስለሆነ ይሄን ያለ አይቆዳ ያማረኝ መጠጣት ነው ወቅት እና እሻልሽ አላልኩሽ እንዴ ሶሲ እስካሁን ድረስ ስለምንሽ ስጋብዝሽ ቆይቼ ይሻላልኩሽም ትኛለሽ ዲሮዛ እንደው ትንሽ አታፍሪም ኧረ በእናትሽ ፈሪ ቃኑን ሙሉ ስልክሽን ስቀጠቅጥልሽ ምንም መልስ ሳሰጪኝ ቆይተሽ የዛን የወደል ስም ስጠራልሽ ተንደድረሽ መተሽ ምንስ ባደርግሽ ግፍ ይሆንብኛል ተንበርከኪ ብልሽም ያንስሻል ደሞ አታፍርም እንዴ እሱንማ ተነጋግረን ይቅርታ አድርገሽልኝ አይደል ይቅርሻል በደንብ ልትንከባከቢኝ ይገባል ማለት ሶሲ ግን አላሳዝንሽም አታሳዝኝኝ በፍጹም አታሳዝኝኝ ላንቺ አስቤ ይቅርብሽ ባልኩሽ እኔ ሳይው እንኳን ቋቅሊለኝ የሚደርስ ወንድሽን የወሰርኩብሽ መስሎሽ ልብሽን ቅር ካሰኝሽ በኋላ ላንቺ የሚያዝልብ ምንም የለኝ ምንም ማሳዝንሽ ግን እንዳንቺ አይደለም ስትጎጂ ማየት አልፈልግም አገናኝሻለሁ ግን ሮዛ እንደው ስሞትልሽ ያፈርሱ እንደው ግን እንደው ምኑን አይተሽው ነው ያፈቀርሽው እንደው እስቲ አንድ ነገር ይሄን ነገር ወደድኩት እንደው አሁን እዮብ ወንድ ምን ነክቶሽ ነው በእናትሽ እንዴ እንጃ እኔ አላውቅም እኔ የሆነ ነገሩ አሸንፎኛል በሱ የተነሳ ስራ ማቆሜን ሁላ ታውቂያለሽ አይደል አሁንም እየሰራሁ ያለሁት እንደ ነገሩ ከታገዙት ምን ይሆናል እዚህ ፍቅር ማይዘውን ሰው እንደዚህ ሲንፋቀቅ ማየት እኔ እንዳንቺ አይደለም ሮዚ ሙጭ እኔ እንዳንቺ አይደለም የኔነት ታውቂያለሽ የማያፈቅሩትን ሰው አቅፎ ተኝቶ እያሉ ከመኖር የሚያፈቅሩትን ሰው ይዞ እየተቃጠሉን ቢሆን እየሮጡ እያሳደዱ አብሮ መኖር ለኔ ይሻለኝ ስለዚህ እሞክራለሁ አገናኝሻለሁ ግን ሳገናኝሽ ከኔ ጋር ስትሆኝ እንደዚህ የምትቅለሰለሽው ነገር ትታይና ነገርሽን ፍቅርሽን እቅጩን ተናግሯለሽ እንዴ ሶሲ ባለፈው እሺ ብለሽኛል አዎ ግን እኮ ባለፈው ምልሽ ፈርችሽ እኮ ነው ሻልሽ አሁን ፈርተሽ ታደርጊዋለሽ ደሞ ሰሞኑን ለአንድ ጉዳይ ፈልግሻለሁ ለምን ላገባ ስለሆነ አንደኛ ሚዜ ትሆኚኛለሽ ማንን አዱኛት አይ እዮብ አዱኛ እኛ ወጣታ እና በቃ አይበቃም ማለት እናቴ በዚህ ሁኔታ ማግባቴን በፍጹም አልወደደችው ለምን ሰሙ እኔ ጥሩ ባል እንዳገባላት ነው ወርቁ ደግሞ ጥሩ አማች አምጥቼ እንዲያልፍላት ትፈልጋለች አይማይ እንዴት ትገርመኛል እና ስለዚህ ምን ታደርጊ ነው ማየን ታውቂያታለሽ ምንም ነገር የማይዋጥላት ለሰው አቃቂር የምታወጣ በቃ ዘመኗን ቀሪ ጊዜዋን እፎይ ብላ መኖር እንደምትፈልግ ታውቂያለሽ ለዛ ደግሞ ያለዋት አማራጭ ነው ብቻ ነው ምን ዋጋ አለው በሄድ ሞገስ ጋር በመለስ አዱኛ ጋር አረዲያ ቆይ ግን ሶሲ ይሄ ጉዳይ ከኔ ጉዳይ ጋር ምን ያገናኛል ሮዚ ያገናኛል ሰሞኑን ካክስቴ ጋር ልናግባባትሽ እንድትለኝ እየሞከርኩ ነው ያለሁት አክስቴ ደግሞ መከካት ትወዳለች መከካት መጠጥ ትወዳለች ሰው ደግሞ የሚገኘው በሚወደው ነገር ነው ስለዚህ ከዚህ ቤት አንድ ሁለት ክትፎ ቴካዌ እናደርግና ጨምረሽ የሁለት ጠርሙስ ቮድካ ከፍለን እንሄዳለን ምን ነው እንዴ ሶሲ አላበዛሽው እንዴት እኔ እኮ የምወደውን አድኝኝ እንጂ እኮ ከሞት አድኝኝ አላልኩሽም ካልተስማማሽ ታዩ
እና በደካማ ጎኔ ገብተሽ ልትነግጅብኝ ነው ማለት ነው? ሰው ባለው ነው የሚነግደው።